ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የንግድ ጥሰት ፈጽመዋል የተባሉ ከ250 ሺህ በላይ ነጋዴዎች መቀጣታቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። በርካታ ነጋዴዎች በጥቃቅን ጉዳዮች ጭምር ቅጣት እየተጣለባቸው እንደሆነ እየተናገሩ ከመሆኑም ባሻገር የንግድ ፍቃድ በመመለስ ላይ ይገኛሉ ተብሏል። ተጨማሪ አለን። በሽብር ወንጀል ተከሰው በቃሊቲና በቂሊንጦ ማረሚያ ቤት በእስር ላይ የሚገኙት የአማራ ታጋይ እስረኞች ሚያዝያ 20 2017 ዓ.ም በደራ ከፍተኛ ፍርድ ቤት መቅረባቸው ተሰምቷል። ዝርዝር መረጃውን የምናስደምጣቸው ይሆናል። የኢትዮጵያ ፖስታ በቅርቡ ለተከበረው የትንሳኤ በዓል ከማናጀር በላይ ላሉ ኃላፊዎቹ ብቻ የ2 ወር ደሞዝ ቦነስ በመስጠቱ በሰራተኞች የቀረበውን ቅሬታ ተከትሎ ለቀሪ የተቋሙ ሰራተኞች በዓል ካለፈ በኋላ ዘይትና ዱቄት መስጠቱ ተሰምቷል። ሌላኛው መረጃችን ነው። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድርን ህይወት የነጠቀው የመኪና አደጋ የተከሰተው የመኪናው አንዱ የፊት ጎማ ከነከርቸሌው ወርቆበት ከፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ እንደሆነ የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ አስታወቀ። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማው እንዴት ሊወልቅ ቻለ? ዝርዝሩን አጠናቅረናል። የሶማሊያ መንግስት ባከናወነው ሹምሽር የውጭ ጉዳይ ሚኒስትሩን መከላከያ ሚኒስትር ማድረጉን አስታወቀ። የቀድሞው የመከላከያ ሚኒስትሩስ ምን ላይ ናቸው? ተጨማሪ አለን። በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ሩሲያ በፑቲን ቀጥተኛ ትዕዛዝ ኢብራሂም ትራኦሬን ለመደገፍ በከፍተኛ የስልጠና ብቃት ያጠናቀቁ ልዩ ኮማንዶዎችን የቡርኪና ፋሶን ዋና አየር ማረፊያ እንዲቆጣጠሩ ወደ ቡርኪና ፋሶ መላኳ ተሰምቷል። ዝርዝሩን አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ቅዱስ ፓትርያርኩ በዓለም ሰላም እንዲሰፍን ተግቶ የሚሰራው የግሪክ ኢንተርፓርላሜንታሪ አሴምብሊ ኦን ኦርቶዶክስ ልኡካንን በጽህፈት ቤታቸው ተቀብለው አነጋገሩ። የልኡካኑ አባላት ለቅዱስነታቸው በግሪክ ቋንቋ በአስተርጓሚያቸው አማካኝነት እንዳብራሩት ቅዱስነታቸው ለልኡካኑ ላደረጉላቸው አቀባበል ቅዱስነታቸውን አግኝተው በማነጋገራቸው የተሰማቸውን ደስታ ገልጸዋል። የክርስቲያን አማኞች ስብስብ በ1993 ዓ.ም የተመሰረተ ከ25 ሀገራት የተውጣጡ ምክር ቤቶች አባላት የሚካፈሉበት መሆኑን የገለጹት ልኡካኑ ዋና ዓላማውን ሲያብራሩ ሰላም ለሰው ልጆች እንዲሰፍን እኩልነትን እውን ለማድረግ የተደራጀ ስብስብ ሲሆን በተለይም በያዝነው ዘመን በክርስትና እምነት ተከታዮች ላይ የሚደርሱ በደሎች የቅርሶችና ታሪካዊ ቦታዎች እንዳይጠፉ፣ የመምለኪያ ቅዱሳን ቦታዎች እንዳይፈርሱና እንዳይጠፉ ለመከላከል የሚሰራ ስብስብ መሆኑን ገልጸዋል። በያዝነው ዘመን በአፍሪካ ክርስቲያኖች ላይ የሚደርሱትን አስከፊ ጥቃቶችን እንሰማለን። በአፍሪካም የሃይማኖት ጽንፈኝነት መስፋፋት ላይ መሆኑን በስጋት እናያለን ያሉት ልኡካኑ ይህንን ጉዳይ ዓለም አቀፍ ህብረተሰብ እንዲያውቀውና እንዲገታው በእውነተኛና ምክንያታዊ በሆኑ እንቅስቃሴ የአፍሪካ ክርስቲያኖችን ድምጽ እንዲሰማ ይተጋል ብለዋል። በዓለማችን የንብረት ውድመት፣ የእኩልነት መጥፋት፣ የሰዎች ደም መፍሰስ በተለይ በክርስቲያኖች ላይ ያየን ሲሆን ሁላችንም እጃችንን በማስተባበር በአንድነት በመቆም አንድ ሰላማዊ ፍቅር የወንድማማችነት ዓለም መፍጠር ይገባናል። ለዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህብረቱ ውስጥ አባል ሆና መሳተፍ አለባት ብለዋል። በመጨረሻም ቅዱስነታቸው ባስተላለፉት መልእክት የግሪክ ኦርቶዶክስ ቤተክርስቲያን ጥንታዊ ታሪካዊ ቤተክርስቲያን መሆኗን በዓለም የታወቀ ነው። ወደ ኢትዮጵያ እንኳን ደህና መጣችሁ ብለዋል። ቅዱስነታቸው አያይዘውም በአሁኑ ጊዜ ግንኙነታችን አንድነትን በማጠናከር ክርስቲያናዊ ህይወታችንን መጠበቅ ይገባናል። በዓለም ላይ ኦርቶዶክሳዊ ቤተክርስቲያንን ለማዳከም የሚጥሩትን ብዙዎች በመሆናቸው ይህንን ለመከላከል አንድነታችንን፣ ህብረታችንን ማጠናከር አለብን በማለት አባታዊ መልእክታቸውን አስተላልፈዋል። የመኪናው አንዱ የፊት ጎማ ከነከርቸሌው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ነው አደጋው የደረሰው ሲል የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ገለጸ። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አቶ አሊ ከድር በኦሮሚያ ክልል ምስራቅ ሸዋ ዞን ሉሚ ወረዳ ከሞጆ ወደ ባቱ ይጓዙበት የነበረው ላንድ ክሩዘር ባጋጠመው የግጭት አደጋ ህይወታቸው አልፏል። የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ኃላፊ ኮማንደር በላቸው ቱኪ በፈጣን መንገድ ከሞጆ ወደ ባቱ ይጓዝ የነበረ ላንድ ክሩዘር ከሲኖትራክ ጋር በመጋጨቱ የአንድ ሰው ህይወት ወዲያው ሲያልፍ በሁለት ሰዎች ላይ ከባድ ጉዳት መድረሱን ገልጸዋል። አደጋው የደረሰው ከቀኑ 9 ሰዓት ላይ ሲሆን ኮድ 3 መኪና ታርጋ ቁጥር 75541 ላንድ ክሩዘር መኪና አንዱ የፊት ጎማ ከነከርቸሌው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ መኪና ጋር በመጋጨቱ ምክንያት መሆኑን ተናግረዋል። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማው የወለቀበት ምክንያት እየተጣራ መሆኑንም አመላክተዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ ለአቶ አሊ ከድር ድንገተኛ ህልፈት የተሰማቸውን ሀዘን ገልጸው በጽህፈት ቤታቸው ከተካሄደ የአመራሮች ስብሰባ ወደ ስራ ሲመለሱ አደጋው እንዳጋጠመ ጠቁመዋል።
የኢትዮጵያ ፖስታ በቅርቡ ለተከበረው የትንሳኤ በዓል ከማናጀር በላይ ላሉ ኃላፊዎቹ ብቻ የ2 ወር ደሞዝ ቦነስ መስጠቱን መሰረት ሚዲያ መዘገቡ ይታወቃል። በርካታ የተቋሙ ሰራተኞች እጅግ አሳዛኝ ብለው የገለጹት ድርጊት የኑሮ ውድነት ተባብሶ ታች ያለው ሰራተኛ ሲቸገር ከፍ ያለ ደሞዝ ያላቸው ቦነስ ብለው ብር መከፋፈላቸው እንዳስቆጣቸው ገልጸው ነበር። ይህ ሪፖርት መውጣቱን ተከትሎ ለቀሪው የተቋሙ ሰራተኛ 5 ሊትር ዘይትና 5 ኪሎ ዱቄት በዓሉ ካለፈ በኋላ ተሰጥቷል። ባለፈው ስለ ኢትዮጵያ ፖስታ መረጃ ሚዲያ ላይ ከወጣ በኋላ ለሰራተኛው አፍ መዝጊያ የሚሆን 5 ሊትር ዘይትና 5 ኪሎ ዱቄት በዓሉ ካለፈም ቢሆን ሰጥተውናል ያሉት የተቋሙ ሰራተኞች ይህም የሆነው በፍላጎታቸው ሳይሆን ጉዳዩ ሚዲያ ላይ በመውጣቱ መሆኑን ጠቁመዋል። በዚህም መሰረት ከማናጀር በታች ያሉ ሁሉም የኢትዮጵያ ፖስታ ሰራተኞች ከማክሰኞ ጀምሮ ይህን ዘይትና ዱቄት እንደተቀበሉ ታውቋል። ለዚህ ዜና በመሰረት ሚዲያ የፌስቡክ ገጽ ላይ ስድብ የተቀላቀለበት ምላሽ ያስቀመጡት የኢትዮጵያ ፖስታ ምክትል ስራ አስፈጻሚ አቶ ጋሻው መርሻ እውነት ነው፣ ለማኔጅመንት አባላት ቦነስ ከፍለናል፣ የተከፈለው የ1 ወር ደሞዝ ብቻ ነው ብለው ነበር። ከጥበቃ ጀምሮ እስከ ሱፐርቫይዘር ድረስ ያለው ሰራተኛ በኑሮ ውድነት እየተጠበሰ ደሞዝ ይጨመርልኛል ብሎ ሲያስብ ከማናጀር በላይ ላሉት ብቻ የ2 ወር ደሞዝ ቦነስ ተብሎ የተቋሙን ገንዘብ መቀራመታቸው አሳዝኖናል። እነሱ በቦነሱ ብቻ ከ80,000 እስከ 212,000 ሲከፋፈሉ ተራው ሰራተኛ ለበዓል ዶሮ መግዣ አጥቶ ይውላል ብለው ለሚዲያ የተናገሩት አንድ የተቋሙ ሰራተኛ ነበሩ። አሁን ላይ የኢትዮጵያ ፖስታ ከ2200 በላይ ሰራተኞች ያሉት ሲሆን የሰራተኞቹ ደሞዝ ከ4,000 ብር ጀምሮ እስከ 106,000 ብር እንደሚደርስ የተገኙ መረጃዎች ያመለክታሉ። ተጨማሪ ክፍያን ከሰራተኞች ደሞዝ የመቁረጥ አካሄድ በድጋሚ እንዲታይለት ኢሰመኮ ጠየቀ። ኑሯቸው ከእጅ ወዳፍ የሆኑ ሰራተኞች አሁን እየተከፈላቸው ባለው ዝቅተኛ ደሞዝ የኑሮ ውድነቱን ጫና መቋቋም አቅቷቸዋል ተብሏል። ራሳቸውንና ቤተሰባቸውን ለማስተዳደር ባልቻሉበት ሁኔታ ተጨማሪ ክፍያ ከሰራተኛው ደሞዝ መቁረጥ የበለጠ ኑሮውን ስለሚያከብደው ሊታይ እንደሚገባ ተገልጿል። የመንግስትና የግል ሰራተኞች ከደሞዛቸው ላይ ተቆራጭ በማድረግ ለአደጋ ስጋት የሚሆን ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መመራቱ የሚታወስ ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ እንዲሰጥ ሲል ጠይቋል። ኮንፌዴሬሽኑ በኢትዮጵያ ለ50ኛ ጊዜ የሚከበረውን የሰራተኞች ቀን ተንተርሶ ዛሬ በሰጠው ጋዜጣዊ መግለጫ ነው ይህንን ያስታወሰው። የሰራተኞች ዋና ዋና ችግሮች ዙሪያ መንግስት ምላሽ እንዲሰጠው በመጠየቅ ቀኑን እንደሚያከብር የኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። 8 ያህል የሰራተኞች መብት ዙሪያ ላይ ያሉ ነጥቦችን በማንሳት መልስ እንዲሰጥባቸው ሲል አስታውቋል። ኮንፌዴሬሽኑ የዘንድሮውን በዓል በዋጋ ንረትና ካለበት በማይነቃነቅ ደሞዝ ከእጅ ወዳፍ በሆነ ኑሮ በልቶ ማደር እየቸገረው ያለውን ሰራተኛ እውነታ የሚያንጸባርቅ ነው ብሏል። ከዛ ባለፈ ሐሙስ የሚከበረውን የሰራተኞች ቀን በተለያዩ የፓናል ውይይቶች እንደሚደረጉበት ገልጿል። በዓለማችን ላይ ትልቁ የሰብአዊ እርዳታ አቅራቢ የሆነው የዓለም ምግብ ፕሮግራም WFP የበጀት እጥረት ስላጋጠመው ከሰራተኞቹ ውስጥ ከ25 እስከ 30 በመቶዎቹን ሊቀንስ መሆኑ ተሰማ። ድርጅቱ ከ25 እስከ 30 በመቶ የሚሆኑት ሰራተኞቹን ለመቀነስ እንደወሰነ የድርጅቱ ሰራተኞች በኢሜይል መላኩን ሰምተናል። WFP በኢትዮጵያ ውስጥም ትልቁ የምግብ እርዳታ አቅራቢ መሆኑ ይታወቃል። በሽብር ወንጀል ተከሰው በእስር ላይ የሚገኙ የአማራ ታጋይ እስረኞች ፍርድ ቤት መቅረባቸው ተሰማ። በሽብር ወንጀል ተከሰው በቃሊቲና በቂሊንጦ ማረሚያ ቤት በእስር ላይ የሚገኙት እስረኞች ሚያዝያ 20 ቀን 2017 ዓ.ም በደራ ከፍተኛ ፍርድ ቤት ቀርበዋል። ፍርድ ቤት ከቀረቡት የሽብር ወንጀል ተከሳሾች መዝገቦች መካከል በእነ ዶክተር ወንደሰን አሰፋ መዝገብ፣ በእነ ይርጋ ታደሰ መዝገብ፣ በእነ ዘነበ ሽታ መዝገብና ወንድማገኝ በርገና ባልቻ ይገኙበታል። በእነ ዶክተር ወንደሰን አሰፋ መዝገቡ የተቀጠረው ቀሪ የአቃቤ ሕግ ምስክሮችን ለመስማት ሲሆን በዕለቱ አቃቤ ሕግ ሁለቱ ምስክሮች ይዞ በመምጣት ቃለ መሐላ እንዲፈጽሙ አድርጓል። ይሁን እንጂ በማረሚያ ቤት ከሚገኙ 23 ተከሳሾች መካከል አርቲስት ዮርዳኖስ አለሜና ቴዎድሮስ ተሾመ ሁለቱም ከህመም ጋር በተያያዘ በዕለቱ ስላልተገኙ ምስክሮች መደመጥ የለባቸውም በማለት አቃቤ ሕግ ተከራክሯል። የተከሳሽ ጠበቆች በበኩላቸው ሁለቱም ተከሳሾች በችሎት ያልተገኙት በህመም ምክንያት እንጂ በሌላ ስላልሆነ ምስክሮች በተከሳሾች ላይ እንደ ግል የሚመሰክሩ እስካልሆነ ድረስ እንዲመሰክሩ ቢደረግ ሲሉ ፍርድ ቤቱን ጠይቀዋል። በመጨረሻም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀሪ ተከሳሾች በይደር ማለትም ሚያዝያ 2017 ዓ.ም ሲገኙ የምስክር ሂደቱ እንዲቀጥል ትዕዛዝ ሰጥቷል። በእነ ይርጋ ታደሰ መዝገብን በተመለከተ ሁለት ተከሳሾች ማለትም ይርጋ ታደሰና ሚኪ ሚያዝያ 20 ቀን 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ቀርበዋል። ፍርድ ቤቱ የአቃቤ ሕግ ማስረጃ ሲዲ ስላልደረሰን ለመከላከል አልቻልንምና ሲዲው ይድረሰን ሲሉ ጠይቀዋል። በዚህም መሰረት ለግንቦት 6 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። በእነ ዘነበ ሽታ መዝገብ ደግሞ 3 ሰዎች ማለትም ዘነበ ሽታ እንዳይላሉ፣ አማኑኤል ሳህልዬና ብስራት ካሳይ የተባሉ ተከሳሾች በዕለቱ
በዕለቱ ከቂሊንጦ ማረሚያ ቤት ፍርድ ቤት ተገኝተዋል። ምንም እንኳን ለማስረጃ ብይን በሚል በአምስተኛ ዙር ቀጠሮ የተገኙ ቢሆንም ሰነዱ ስለጠፋ አልተበየነም በመባሉ ለሚያዝያ 29 2017 ዓ.ም ተቀጥረዋል። ወንድማገኝ በርገና ባልቻን በተመለከተ መዝገቡ የተቀጠረው ተከሳሽ ወንድማገኝ በርገና የመከላከያ ምስክሮችን እንዲያሰማ በሚል ነበር። በዚህም መሰረት ጋዜጠኛ ጎበዜ ሲሳይንና ጋዜጠኛ ዳዊት በጋሻው በመከላከያ ምስክርነት ቀርበው መስክረውለታል። ምስክሮችም ወንድማገኝ በርገና እንደ አንድ ዜጋ ወይም እንደ አንድ የማህበራዊ ሚዲያ ተጠቃሚ ወይም ጸሐፊ የፕሬስ ህጉ የመናገርና የመጻፍ መብቱ በህግ የተፈቀደ ነው ሲሉ ለችሎቱ አስረድተዋል። ወንድማገኝ በበኩሉ ሀገር አቀፍና ዓለም አቀፍ ድንጋጌዎችን በመጥቀስ ስለመናገርና የመጻፍ ሐሳብን በነጻነት የመግለጽ መብት እንዳለው በመግለጽ የቀረበበትን ክስ ውድቅ እንዲደረግለት ጠይቋል። ጥር 10 2015 ዓ.ም አርባ ምንጭ ላይ የአማራ ፋኖን ትደግፋለህ በሚል የተያዘው ወንድማገኝ ያለማንም ጥያቄ ሐዋሳ ብሎም አዲስ አበባ ድረስ ታስሮ ከፍተኛ እንግልት የደረሰበት እስረኛ መሆኑ ተገልጿል። በመጨረሻም ብይን ለመስጠት በሚል ለግንቦት 21 2017 ዓ.ም ተቀጥሯል። የንግድ ጥሰት ፈጽመዋል የተባሉ ከ250 ሺህ በላይ ነጋዴዎች መቀጣታቸውን ሚኒስትሩ አስታወቀም። ዘንድሮ በተጀመረው የድህረ ፈቃድ ኢንስፔክሽን መሰረት ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ መደረጋቸውን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ አስታወቁም። ዶክተር ካሳሁን ጎፌ በነጋዴዎች የተወሰደው የንግድ ፈቃድ እየዋለ ያለው ለምን አይነት ተግባር ነው በሚል የንግድ ፈቃድ ቁጥጥር ኢንስፔክት መደረጉን ለኢትዮጵያ ፕሬስ ድርጅት ገልጸዋል። በዚህም ባለፉት 9 ወራት ወደ 2.2 ሚሊዮን የሚሆን የንግድ ማህበረሰቡ ላይ የድህረ ፈቃድ ኢንስፔክሽን ማከናወን ተችሏል ብለዋል። የድህረ ፈቃድ ኢንስፔክሽን ስራ ከፈቃድ አጠቃቀም ጋር በተያያዘ በርካታ ችግሮችን ማስተዋል ተችሏል ያሉት ሚኒስትሩ በዚህም ከ250 ሺህ በላይ ነጋዴዎች ላይ የእርምት እርምጃ እንዲወሰድ ተደርጓል ሲሉ ሚኒስትሩ ገልጸዋል። ድህረ ፈቃድ ኢንስፔክሽን የሚደረገው ዋናው ምክንያት አጭበርባሪነት፣ ሌብነትና በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ማስወገድ ስለሚያስችል ነው ሲሉ አስረድተዋል። እንደ ሚኒስትሩ ዶክተር ካሳሁን ገለጻ ይህ አሰራር በ2016 በጀት ዓመት ላይ ያልነበረና በ2017 በጀት ዓመት ላይ ያልተከወነው የንግድ ፈቃድ ኢንስፔክሽን የተወሰዱት ፈቃዶች ለምን አገልግሎቶች እየዋሉ ነው የሚለውን የሚመለስ ትልቅ ስራ ነው። ይህ የድህረ ፈቃድ ኢንስፔክሽን ስራ ከፈቃድ አጠቃቀም ጋር ተያይዞ ተጠናክሮ የሚቀጥል መሆኑንም ጠቁመዋል። በተያያዘ ዜና በርካታ ነጋዴዎች በጥቃቅን ጉዳዮች ጭምር ቅጣት እየተጣለባቸው እንደሆነ ተናግረዋል። ከዚህም በተጨማሪ በኮሪደር ልማት ንግድ ቤታቸው የፈረሰባቸው ንግድ ፈቃድ ሊመልሱ ሲሄዱ መመሪያ ስላልደረሰን መመለስ አትችሉም ተብለው የተጉላሉ እንደሚገኙና ለቅጣት እየተዳረጉ እንደሆነ ታውቋል። በገቢዎች ሚኒስቴር ሰራተኞች በሚስተዋለው ብልሹ አሰራርና ሙስና ነጋዴው ንግድ ፈቃዱን በብዛት እየመለሰ ነው። በለሚ ኩራ ብቻ 5000 ነጋዴ ፍቃድ በመመለስ ሂደት ላይ ነው ብለው የገለጹት አንድ ምንጭ በጥቃቅን ጉዳዮች ጭምር ከፍተኛ ቅጣት በነጋዴው ላይ እየተጣለ እንደሆነ ገልጸዋል። በኢትዮጵያ የከተማ ወባ በሽታ ስርጭትን ለመቆጣጠር በ3 ከተሞች ላይ ያተኮረ የምርምር ፕሮጀክት ተጀመረ። በጅጅጋ፣ ሰመራና ሎጊያ ከተሞች አደገኛ የከተማ ወባ በሽታ ስርጭትን ለመቆጣጠር የሚያስችል በቴክኖሎጂ የታገዘ አዲስ የምርምር ፕሮጀክት ተጀመረ። የጥናት ፕሮጀክቱ ለ3 ዓመታት እንደሚካሄድ የተጠቆመ ሲሆን ከሰሜን አሜሪካ ኤምሪ ዩኒቨርሲቲ ጋር በመተባበር ምርምሩን በዋናነት የሚያካሂዱት የአዲስ አበባና ጅጅጋ ዩኒቨርሲቲዎች መሆናቸው ተገልጿል። ፕሮጀክቱ ከጌትስ ፋውንዴሽን በተገኘው የ2.8 ሚሊዮን ዶላር የገንዘብ ድጋፍ ይካሄዳል የተባለ ሲሆን ኢትዮጵያ አደገኛ የሆኑ የከተማ ወባ አሟጭ ትንኞችን ለመቆጣጠር ከፍተኛ ቴክኖሎጂና ርካሽ የሆነ ዘዴን ለመጠቀም የሚያስችል መሆኑ የተገኙ መረጃ ያመለክታል። የጅጅጋ ዩኒቨርሲቲ የዚሁ ፕሮጀክት ተባባሪ ተመራማሪ የሆኑት ዶክተር ሰለሞን ያሬድ እንደተናገሩት ባለው ነባራዊ የቁጥጥር ዘይቤ የትንኝ እጅ ቁጥጥር የነበረው የብዙ የሰው ኃይል የሚያስፈልገውና ወጪውም ከፍተኛ መሆኑን ገልጸዋል። አክለውም የትንኝ መራቢያ ቦታዎችን በመለየት ቀልጣፋና ትክክለኛ የሆነ መረጃን መስጠት የሚችል ቴክኖሎጂን ጥቅም ላይ በመዋል ስርጭቱን ለመቆጣጠር መታሰቡን አመላክተዋል። ከአዲስ አበባ ዩኒቨርሲቲ የዚህ ፕሮጀክት ሌላኛው ተመራማሪ የሆኑት ዶክተር አርአያ ገብረስላሴ በበኩላቸው ኤኖሬሌስ ስቴፈንስ የተሰኘችው የወባ ትንኝ በተለይም በምስራቁ የኢትዮጵያ ክፍል በሚገኙ ከተሞች መስፋፋቷን ገልጸዋል። የሶማሊያ መንግስት ዛሬ ባከናወነው ሹምሽር የውጭ ጉዳይ ሚኒስትሩን መከላከያ ሚኒስትር ማድረጉን አስታወቀም። የሶማሊያ ጠቅላይ ሚኒስትር ጽህፈት ቤት እንደገለጸው የውጭ ጉዳይ ሚኒስትር የነበሩት አህመድ ሙአሊም ፋቂ ከዛሬ ጀምሮ የመከላከያ ሚኒስትር ሆነዋል። እንዲሁም በተሰናባቹ የውጭ ጉዳይ ሚኒስትር ምትክ አብዲሳሊን አብዲ አሊ የተባሉትን ግለሰብ መሾማቸውን አስታውቋል። የመከላከያ ሚኒስትር የነበሩት ጅብሪል አብድራሺድ ይህንን ሹመት ካገኙ ጥቂት ወራት የተቆጠሩ ሲሆን በዛሬው ሹምሽር ቦታ የመከላከያ ሚኒስትር የነበሩት ጅብሪል አብድራሺድ ይህንን ሹመት ካገኙ ጥቂት ወራት የተቆጠሩ ሲሆን በዛሬው ሹምሽር ምንም ቦታ እንዳላገኙ ሮይተርስ ዘግቧል። በሶማሊያ እየተከናወነ ባለው ጦርነት አሸባሪው አልሸባብ ከዋና ከተማዋ ሞቃዲሾ በ50 ኪሎ ሜትር ርቀት ላይ የሚገኝ መንደርን መቆጣጠሩ ይታወቃል። እንዲሁም በከተማው ውስጥ የሞርታር ጥቃቶችን በተደጋጋሚ በማድረስ ላይ ነው። ይህ በእንዲህ እንዳለ ዛሬ ለተሾሙት አዲሱ የውጭ ጉዳይ ሚኒስትር የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የመልካም ምኞት መግለጫ ማስተላለፋቸውን የሶማሊያ ብሔራዊ ቴሌቪዥን ዘግቧል።
ሩሲያ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራኦሬን ለመደገፍ በከፍተኛ የስልጠና ብቃት ያጠናቀቁ ልዩ ኮማንዶችን ወደ ቡርኪና ፋሶ መላኳን የሀገሪቱ የዜና ምንጮች ለመረዳት ተችሏል። ራሽያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራኦሬ ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው። ወደ ቡርኪና ፋሶ ያቀኑት የራሽያ ወታደሮች የቡርኪና ፋሶን ዋና አየር ማረፊያ እንደሚቆጣጠሩ ተጠቁሟል። የራሽያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራኦሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን ቡርኪና 24 አስነብቧል። የራሽያው ፕሬዝዳንት ፑቲን እኛ ያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስበትም፣ አሜሪካና ፈረንሳይ የአንድ ነጻ ሀገር ፕሬዝዳንት ይዘው የማሰር መብት የላቸውም ያሉ ሲሆን ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ሀብት ብዝበዛ የማድረግ ፍላጎት የላትም፣ ፍትሃዊ ንግድ እንዲኖር እንፈልጋለን ብለዋል። እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ ሀገር ሳንገባ ቡርኪና ፋሶ ያላትን ማዕድን በራሱ ሀገር እምርታ በንግድ ስምምነታችን መሰረት ወደኛ ሀገር መሸጥ ነው ብለዋል።